አምናችሁብን ድምጻችሁን ሰጣችሁና መራብ አይኖርም የኑሮ ውድነት ይጠፋል እድገትና ብልጽግና እናመጣለን ምንድነው እንደ ጫጩት ሁሌ ሱፍትፍት ምስር ምናም ለምን አሰለ ለነገሩ ሙያ ይጠይቃላ ወይ አስቤዛ መግዣ ስጠኝ ከየት ነው ማመጣው ብር ማመርት ነው እንደሚመስልሽ አይበቃም ምን ነው አዲሷ ልጅ ፊት ስላንተ ሲወራ መስማት ፈራ ዶሮ ክንፍ ስላለው እንደርግብ አይበርም ያለያየን አለመተዋወቅ ሳይሆን አለመቻቻል ነው እሱን ሳደርገው መተው ይሆናል አንቺ እንኳን አትረጂኝም እኮ እንደምን አላችሁ የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን ይህ ትኩረት ነው ዛሬን በትኩረት ነገን በትኩረት ህይወታችንን በትኩረት እንኑር ይህ ትኩረት ፕሮግራማችን በተለይ የፊልም ቪዲዮ ላይ ትኩረታችንን እናደርጋለን እንስቃለን እንጫወታለን መልእክታቸው ሀሪፍ የሆኑትን ብለን እናደንቃለን ያልሆኑትን ደግሞ ብለን መልእክቶቻችንን እናስቀምጣለን እናንተ በኮሜንት እኛ ደግሞ በቃል ሰብስክራይብ ያደረጋችሁ እንዲሁም ላይክ ሼር እንዳይረሳ የደውል ምልክቱንም ተጫኑ ይህ ትኩረት ነው ትኩረት ለህይወታችን ትኩረት ለመንገዳችን ወደ ዛሬው ቪዲዮአችን እንለፍ የዛሬው ቪዲዮአችንን የምንጀምረው AI ይላል ለፓርቲ AI እንዴት ሰልጥኗል እስቲ እንመልከት አምናችሁብን ድምጻችሁን ሰጣችሁና መራብ አይኖርም የኑሮ ውድነት ይጠፋል እድገትና ብልጽግና እናመጣለን የግድ ነው ወደ ስራ እንግባ ነዳጅ ጨምረናል ለሳምንት አለቃቅሰው ዝም ይላሉ አዲስ ታርጋ ብለን ገንዘብ እንጨምራለን በቃ ተግባራዊ ይደረግ ከመግባትሽ በፊት ሂሳብ ጨምራል እንደ ትላንቱ አይደለም ለምንድነው ሂሳብ የምንጨምረው ነዳጀ በእጥፍ ጨምሯል ከፈለክሽ ፕሬዚዳንቱን ጠይቂ እናቴ የበላውት አልበቃኝም ትንሽ ምግብ ይጨምርልኝ ልጄ ነገሮች በሙሉ ተወደው እጄ ላይ ያለው ገንዘብ አለቀ ስለዚህ ነገር እንዳይርብሽ እናሳድረው የቀረውን ምግብ ተአምራዊ ለውጥ አምጥተናል እስካሁን ሲያቀተናል እስካሁን ሰው በጣም ነው የተቸገረው በልቶ ማደር ነው ያቃተው ሌላ የእንስሳት ጥያቄ ያለው አለን ህዝብ ተቸገረ በጣም በእኔ ጊዜ ብቻ መቸገር አልጀመረም በፊትም ይቸገራል በቀጣይም ይቸገራል ታዲያ ልዩነቱ ምንድነው ልዩነቱ እኔ ፕሬዚዳንት መሆንና አዲስ ስም ያለው ድርጅት ማቋቋሜ ነው በእኔ ስር ብዙ የተራቡ ሌቦች መኖራቸው ነው ብዙ ገንዘብ የሚጠይቅ ይመስላል ግን ለማን ነው የሚሰራው ለኛ ነው የምንሰራው የህክምና ወጪዎችስ መቻል አልቻልኩም መድኃኒት ጠፋ ያለውም ተወደደ እንግዲህ ቆሜ ሞቴን ልጠባበቅ ቤተሰቦቼን ፈጣሪ ይርዳቸው ነዳጁ ከለክ በላይ ተወደደ ትራፊክ ለምን አያችሁኝ ብሎ ይቀጣናል የልጆች ትምህርት ቤት ክፍያ ጨመረ ቤት ክራይና የምግብ ግብአት ጨመረ እንስሳቱ ሁሉ ያማረሩ ነው ምን ይሻላል ተዋቸው እንደለመዱት ለአንድ ሳምንት ነው ከዚያ በኋላ ይረሱታል ሌላ አጀንዳ እንሰጣቸዋለን አረ ሌላ ቪዲዮ ላይ አረ AI እህቴ አትሂጂ አንተ ግን ምን አድርጎ ነው እንደዚህ ጥምድ አድርገ ያስከው እህቴ እኔ ገና እንዳየሁት ነው አይነው ያስጠላኝ የሆነ መሰሪ ነገር ነው ስለዚህ ብትረቂው ይሻላል ሰማኸኝ እኔ ህፃን ልጅ አይደል ምን እንደሚጠቅመኝና ምን እንደሚጎዳኝ ያውቃል በተሳሳተ መንገድ ባታየው ጥሩ ነው እኔ እኮ ስለምሳሳልሽ ነው በቃ ፍቅረኛ እንዲይዝ የማትፈልገው ያንተና የሚስት ገረድ ሆኜ እዚህ እንድቀር ነው አይደል እኔ ደግሞ የራሴን መንገድ መርጫለሁ እሺ እህቴ ሚጸጽትሽን ነገር ባታረጊ ጥሩ ነው ጨርሻለሁ አንዳንዴ የቤተሰብ ምክር መስማት ጥሩ ነው ቤተሰብ ያልፈቀደው ለአንተም ቢሆን ጥሩ አይደለም ወገን ተጀመረ ሌላ ሰው ቤተሰብ አይርገም ማኪ አቤት አንቺ ማኪ አቤት ምን እየሰራሽ እየለቀምኩ ነው
የኔና እንደፈራሁት ዛሬም ሱፍ ፍትፍት። ምንድን ነው እንደ ጫጩት ሁሌ ሱፍ ፍትፍት? ምስር ምናምን ለምን አሰል? ለነገሩ ሙያ ይጠይቃላ። ወይ አስቤዛ መግዣ ስጠኝ። ከየት ነው ማመጣው? ብር ማመርት ነው እንደሚመስልሽ? እሺ ምን ላድር? ከትላንት ወደ የሰጠሁሽስ ብር ይኸው ሱፍ ገዛውበት። እንደውም ትሰሚኛለሽ፣ ከማንም ያዝሽውን ዲቃላና አንቺን መሸከም ስልችት ነው ያለኝ። ዲቃላ ስመለስ እዚህ ቤት እንዳላገኝሽ። በለው በቃ ፍርፉ አለቀ። አንቺ እዚህ ምን ትሰሪያለሽ? ልትሄጂ ነግሬሻለሁ። እሷ ማናት? እሷማ የወደፊት ሚስቴ የአሁኗ ፍቅረኛዬ ናት። ስራ አልጨረስሽም? ምን ትሰሪያለሽ? ማናት? ፍቅር የቤት ሰራተኛዬ ናት። የኔ ፍቅር እኔ ያንተ የቤት ሰራተኛ? ድሃ ማስጠጋት እኮ ትርፉ ይሄ። አብሬያት በላው። ይኸው ራሷን እንደ ሚስት ምናምን ታያለች። ኧረ እንግባ በእናትሽ። ስሚ አንቺ እንዴት ነው አልጋውን ያነጠፍሽው? እኔና ቤብ አሁን አሪፍ ልንልበት ነው። ገብተሽ አስተካኪው። ለዚህ ነው ደግሞ ቤብ የሚከፍልሽ። ትሰሚያለሽ? ለእኔና ለዚህ ያልተወለደ ልጅ አልሆነ ለአንቺ አይሆንሽ። ምራ ምትዩ ቤብ እውነቱን ነው። አብረሻቸው ስበይ ራሳቸው እንደሚስት ያለው። ለማንኛውም ግቢና አስተካኪው። አንቺ ንቀት ቤብ። ኧረ ሴቶች አትተዛዘሩ። ወንድሜ እባክህ ይቅር በለኝ። ተይ ተይ እህቴ፣ ሁለት ነፍስ ይዘሽማ አይሆንም። ይቅርታ። ቤተሰቦችሽ እኮ ጠልተንሽ አልነበረም። ለአንቺ የሚጎዳውን ነበር የከለከልንሽ። እውነትህን ነው ወንድሜ፣ አልሰማ ብዬ እንጂ አይምሮ ለሚያስፈልገው ሰው ልቤን ሰጥቼ። ዋው ወንዱ አስጠላኝ። ማርያምን አስጠላኝ። እንደዚህ አይነት ወንድ ነገሩን የድሮም ያስጠላኛል። ማለት ይከብዳል ወደ ትዳር ስትገቡ። ለማንኛውም አስተውሉ ለማለት ነው። እግዚአብሔር ትዳራችሁን ይጠብቅ። እግዚአብሔር ትዳራችሁን ይጠብቅ። ስልክህ እኮ አልሰራልኝ። እዚህ ሆነ ነው እንዴ? እሺ አዲሷ ተረኛ እሷ ነች። መተዋወቁ አይቀድምም? ልጁ ነች፣ ተዋወቂያት። መቼስ ያንተ ጉድ እንደ ተከታታይ ድራማ ክፍል ይኖረዋል እንጂ አያልቅም። አውቃታለሁ። ጨዋና ቆንጆዬ ልጅ አላችሁ። የእናቷ ውጤት ነው መቼም አባቷ። አይበቃም? ምን ነው አዲሷ ልጅ ፊት ስላንተ ሲወራ መስማት ፈራ? ጥሩ እናት ልጇ መስማት ያለባትን ነገር ታውቃለች። ጎበዝ ሴትም ማጋ መሆን እንዳለባት ታውቃለች። ጎበዝ ሴት ያለችበት ሁኔታ ጥላ አትሄድም። መቀየር ባትችል ታስተካክላለች። ስንት ዓመት ማቀውን ሰውዬ ዛሬ መተሽ ልታስተዋውቂም ባልሆነ። ድንጋይ ባህር ውስጥ ስለቆየ መዋኘት አይለምድም። ዶሮ ክንፍ ስላለው እንደ እርግብ አይበርም። ያለያየን አለመተዋወቅ ሳይሆን አለመቻቻል ነው። ሰው ነኝ፣ አላጠፋም አልልሽም። ልሳሳት እችላለሁ፣ ግን ደህና ሰው ሳገኝ ደህና እሆናለሁ። አትሆንም። አንተ እኔን አሳብደህ ደህና አትሆንም። ስለ አንቺ አይመለከተኝም። ፍርድ ቤቱ እኮ አለያይቶናል። ፍርድ ቤቱ ወረቀት ቀደደ እንጂ ከአንተ ያገኘሁትን መከራ አልቀነሰም። እንካ። ምንድን ነው? ለእናትህ ሌላ ልጅ ላመጣልሽ ነው ብለህ ንገራት። ይማላ አባቴ እሳተ ነበልባል የሆነች ሴት በተጠንቀቅ ነው። ለስ ገው ይላል። ማኪ ላወራሽ እፈልጋለሁ። አልችልም፣ የፎቶሽ ሰዓት ይደርሷል። እኔ ደግሞ ስለኛ እናውራ እያልኩሽ፣ ስለ ሁለታችን። አቤት አቤት፣ ኬት ያመጣው ድፍረት ነው እባክህ። እንዲህ እንደሆን እያስገደድሽኝ ያልሽው አንቺ ነሽ። እባክሽን ለዛሬ እንኳን ንቀትሽን ተይና እንደ ባልና ሚስት እናውራ። አይቀርብም። ስማ፣ ቦታ ነው ወቅ እንጂ ያገባው ሌላ ሴት ጋር እየሄድክ እንዳትልከሰከስ እንጂ ወድጄ አይደለም። ህፃን አንተ አንድ የሚቀልበው አሻንጉሊቴ ብቻ ነው። ቦታዬንማ በደንብ ነው የማውቀው። ሁሌ አይደል እንዲህ የምትነግሪኝ? እኔ ማለት
በገንዘብሽ የገዛሽኝ የስሜት ባልሽ ነኛ። እኔ ግን ፍቅርሽን እንጂ ገንዘብሽን ብዬ አይደለም አብሬሽ የሆንኩት ማኪ። ለዚያም ነው ለአመታት እየገፋሽኝ ከዛሬ ነገ ታፈቅሪኝ ይሆናል ብዬ ታግሽሽ የኖርኩት። ከዚህ በኋላ ምን ተናገራ? ምን ይዘጋሃል? ምን አባ ልትሆን ነው? እሱን ሳደርገው የምታዩ ይሆናል። ጥሩ ተናንቀናል። ለነገሩ ምን ታደርግ፣ እኔ ነኝ በገዛ እጄ ያጠገብኩ። ሰማኛለህ? እስክመለስ ቤቱን አስተካክለ እንድትጠብቀኝ እሺ? ትኩረት ያስፈልጋል ለህይወት። ፍቅርና ብር ለየቅል ናቸው። የምር ለብር ብላት እንዳትገቡ። ወንድም ሀብታም ይሁን ሴትም ሀብታም ትሁን ጥሩ አይደለም። ባላንስ አያደርግም። ትኩረት ሻንጣውን ይዞ አንቺ አልተቀየርሽም። ባይ 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 ጉዳት ያልታየሽም። ባይ 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 ጭንቀት ያልገባሽም። ባይ 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 ፍቅርሽ ቀነሰብኝ። ባይ 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 ንቀትሽ በዛብኝ። በተለይ እንደሆነ ብር ያላት ሴት ጋር እንዳትገባ። የምር ከባድ ነው። ትኩረት ለማንኛውም ለህይወታችን ትኩረት ይኑረን ለማለት ነው። እንግዲህ ትኩረት ይላል። ትኩረት ይህን ልጥጥ ያክስትሽን ልጅ ነው 500 ሺህ ብር የምጠይቂው? 500 ሺህ ለሱ ይላል። ቶሎ እንጨርስ። ከኋላ ያክስቴ ልጅና ጓደኛዬ እየጠበቁ ነው። ስማ ባለፈው እኮ 50 ሺህ ብር ለእኔ ሰጥቶኛል። ድጋሜ ልጠይቀው እንዴ? አብሮ አደግ ጓደኛችን አይደል እንዴ? 50 ሚሊዮንስ ቢሰጥህ ምን አሳቀቀው? አሁን የምጠይቀውን 70 ሺህ ብር ካልሰጠኝ እናትዬን እቀየመዋለሁ። በቃ ይሄን ቶሏቸውና ቀሪውን ደግሞ እቃውን እስክንሸጥ ይታገሱ። እሺ የሚሉን አይመስለኝም። ረጅም ጊዜ ነው የጠበቁን። እነሱም ቃል ያስመጡበት ነው። በዛ ላይ የሰራተኞች ክፍያና የቢሮ ኪራይ ማልቆብናል። ይሄን እኮ 3 ሚሊዮን ምናምን ነው የሚሸርሙት። በቃ የሰራተኞቹን ነገ እንከፍላለን። የቢሮ ይቆያል። የባንኩን በዚህ ወር አለብን። እሺ እና ቴቴኮ እሱ እያለ ምን አስጨነቀሽ? ጠይቂ ማለት ቤት ሻይ የለኝም ማለት 500 ሺህ ብር ነው አንተ የሌለ? አዎ በጣም ተሳስራለህ። እኛም አንድ ቀን ይኖረናል። እሺ ምንድን ነው አስጠበቅከኝ እኮ። በልሻውን 70 ሺህ ብር ትራንስፈር አድርግልኝ። የለኝም ማለት የ5 ሚሊዮን ብር መኪና እየነዳህ ነው 70 ሺህ ብር የሌለህ? እሱማ የምኖረውም የ15 ሚሊዮን ብር ቤት ውስጥ ነው። ስማ ለእኛም ቀን ይወጣል። እሺ ምንድን ነው እንደዚህ ድክምክም ያለ ማሪ? ምን ጀስት ስራ ብቻ። እና አባዬ እኮ ለትንሹ ብራዘር ሕክምና 700 ሺህ ብር ተጠየቁ። ቢያንስ ግማሹን ሼር አናረጋቸው? የለኝም ማሪ። አንቺ እንኳን አትረጂኝም እኮ። ከኔ ቢጤው ችስታ በላይ እንደዚህ አይነት ሰዎች በጣም ያሳዝኑኛል። የሚኖሩበትን ቤት የሚነዱትን መኪና ሰዎች ይመለከቱና ሞልቶ የተረፋቸው ይመስላቸዋል። ከጓደኛ እስከ ዘመድ ከቤተሰብ እስከ ወዳጅ ሁሉም ገንዘብ ይጠይቃቸዋል። የለንም ሲሉ ደግሞ ማንም አይረዳቸውም። አንዳንዴ የገዛ ሚስታቸውም ሁሉ አትረዳቸውም። ያለባቸውን የቢሮ ኪራይ፣ የባንክ ዕዳ፣ የሰራተኛ ደሞዝና የመነገጃ ወጫቸውን ማንም አይላቸውም። ብቻ ቤት መኪናና ትንሽ የሚንቀሳቀሱበት ቢዝነስ ስላላቸው ሰዎች በገንዘብ ጥየቃ ነፍሳቸውን ያወጧቸዋል። እነዚህ ሰዎች ዕውቀታቸውን ጊዜያቸውንና ገንዘባቸውን ተጠቅመው ከየባንኩ ገንዘብ እየጠየቁ ለማደግና ራሳቸውን ለመቀየር የሚሯሯጡ ሰዎች እንጂ የምር ሞልቶ የተረፋቸው ቢሊዮነሮች አይደሉምና እንረዳቸው። እናንተ ሰዎች ድምጾኛቸዋለሁ።
እናንተም ግን ድምፅ ሁኑኝ። ይኸውላችሁ ዳሽን ባንክ ክሬቲቭ ቻሌንጅ ያዘጋጀው ውድድር ላይ 60% ቪው አሸናፊ በሚያደርገው ውድድር በ3.2 ሚሊዮን ቪው እየመራ ነው እንገኛለን። በቮትም ደግሞ እየመራ ነው። ምስጋና ለእናንተ ይሁንና እና ዳሽን ሱፐር አፕ ላይ በመግባት ዳሽን ባንክ ክሬቲቭ ቻሌንጅ የሚለውን በመጫን ድምፅ የሆናችሁ ባርኮትን አሁኑኑ ድምፅ ሁኑት። የምር ግን እነዚህ ሰዎች ሀብታሞች ሳይሆኑ ሀብታም ለመሆን የሚሮጡ ሰዎች ናቸውና እንረዳቸው። ለማንኛውም ባርኮት መመረጥ አለበት ብዬ ነው የማስበው። የገባችሁ ቮት አድርጉት። እንዲሁም ደግሞ እጅግ በጣም ጎበዝ ነው፣ የሚሰራችሁ ስራዎች አስደናቂ ናቸውና ስለዚህ ልናበረታታው ይገባል። እንግዲህ ሽልማቱ መበላት መቻል አለበት ብዬ አስባለሁ። እንዴት አርገን እንቀይሰው? እና ኤቢሻ እናማ ያው እንዳልኩ ነው። እኔ እንጃ እንዴት ይሻላል። እሺ ኤቢዬ ስራ እንዴት ነው? የሆነ ነገር እፈጥራለሁ፣ አንቺም ፈጥረሽ ነይ እና ይዟት ላጣላለም መሰልሽ። ጋይሶች በሉ በቃ መሄድ አለብኝ። ያው የማዘር ነገር ታውቁ የለ እኔ ልሂድ። አብሽር ይመችሽ። በቃ ኤቢዬ በቃ እኔም እኮ ከሳምሪ ጋር ቀጠሮ ነበረኝ ረስቼው ነው። እሷ ጋር ልሂድ። ኧረ ፒስ ችግር የለውም ሂጂ። ቻው በቃ። እንዴ ሳሚ! እንዴ የጠፋ ሰው እንዴት ናችሁ? አማን ነዋ። አለን። ሰላም ነው? እዚህ ምሳ ልንበላ ነበረ። ና እንግባ፣ ምሳ በልተህ ትሄዳለህ። ብሉ፣ ቅርብ ሰዓት ነው የበላሁት። እሺ በቃ እሺ። ኤቢቷ እንዴ ወንድሙ ምን ነው ብቻ? ሳሚና ሃይሚ እኮ አሁን ነው ቅርብ ሰዓት ሄዱት። እዚህ ነበሩ እንዴ? አዎ እኔም እኮ አሁን አግኝቻቸው ነበር። ምሳ እንብላ ምናምን እያሉኝ ነበር። ምን ነው? ሳሚ እቤት መሄድ አለብኝ ብሎ ነው ሄደው፣ ሃይሚም ጓደኛዋ ጋር። ኧረ አሁን ምግብ ቤት ሲገቡ አሁን አግኝቻቸዋለሁ። ምን ነው? ሄሎ ልጄ። እማ ብሩን አመሰግናለሁ። ተባረክልኝ። ለጓደኛዬ ላክልኝ ብር ደርሶኛል። የምን ብር? ማለቴ ማን የሰጠሽ? እንዴ ጓደኛ አብርሽ ነው። ረስቼው እኮ ነው። አንተ ቀልበ ቢስ። በል ፈጣሪ ስራህን ይባርክልህ ልጄ። ምንድን ነው ንገረኝ፣ ምን ተፈጥሮ ነው? ደጉ ጓደኛችሁ የእናንተን ስም ለማስጠበቅ እንግዲህ በዚህ መልኩ ደግነት ይሰራላችኋል። ቤተሰባችሁ ውስጥ ሳይቀር እየገባ እናንተ ደግሞ ያላችሁ ለቤታችሁ፣ ለእናታችሁም፣ ለጓደኛችሁም ሰስታችሁ እንዲህ አይነት ስስታ የሚሆኑ ጓደኞች ይጠብቃችሁ ለማለት ነው። ለማንኛውም ትኩረት ለህይወታችሁ፣ ትኩረት ለህይወታችን ለማለት ያልነው። ከግራና ከቀኝ ትኩረት ካደረገን ማንንም አናስቀይምም። ሁላችንም በትኩረት እንራመድ። አስፈላጊ ናቸው። ከእናንተ ትምህርት ወስዱባቸዋላችሁ ብለን የምናስባቸውን የፊልም ቪዲዮዎችን ወደ እናንተ ይዘን ሁልጊዜ እንመጣለን። ሰብስክራይብ ማድረጋችሁን እንዳትረሱ። 15,000 በላይ ተከታዮች አሉት ይህ ቻናል። እጅግ በጣም እንግዲህ ጫና ውስጥ የነበረ ቻናል ነው፣ ከአንድም ሁለቴ ማለት ነውና ስለዚህ አሁን ተመልሶ መጥቷል። እስቲ እናነቃቃው። እስቲ የደውል ምልክቷን ተጫኑ፣ ላይክ ሼርም አድርጉ፣ እኛንም ከፍ አድርጉ። ወደ ፊልም ስራዎቻችን እንድንመለስ ደግሞ እንጠብቃለን ከእናንተ ማለት ነው። የዛሬው ትኩረት ቪዲዮቻችን እነኚህ ነበሩ። በትኩረት እንኑር፣ በትኩረት እንራመድ፣ በትኩረት እንስራ መልእክታችን ነው። ትኩረት ተመልሶ ይመጣል በአዳዲስ ቪዲዮዎች። በያላችሁበት ሰላም፣ ጤና፣ ፍቅር እንመኝላችኋለሁ። ቻው።